ላይ የተናገረችውን ሰምታችኋል አይደል? አልሰማ ይሄ ጥሩ ነገር ጆሮአችን የተደፈነ ነው። ምን አለች መሰለሽ ገኒ? እሺ አረብ ሀገር አስረግዟታል። ፎቶውን ለጥፋለች። እሺ አስረግዟት ድምጹን አጥፍቶ ጠፍቷል ልጁ። ገባሽ? ልትኖር ልትከራይ ያለችበት አንድም ሰው አላስጠጋሽ ብሏታል ልጅቷ። እሱ ስልኩን አጠፋ ጠፋ እና ፎቶውን ለጥፋ እባክህ መውለጃ ይደርሷል መጠጊያ ጥቻለሁ። ይሄ አሁን ምንድነው ቸኩሎ እንደዚህ አይነት ነገር ላይ መውደቅ ማለት እንደዚህ አይነት ነገር አየሻል። በኋላ ማልቀስ እንዳለ አሁን እሷ ፍቅር ነው በቃ አስረገዘ ዞር አለ። ሳውዲ ላይ ደግሞ እርጉዞንሽ ማንም አያስጠጋሽም። ለምን ወረቀት ላይ ኖርሽ ይችላል። ህጋዊ አይደለሽም። ልትወልጂ እንኳን በጣም እና ያ ሰው ደግሞ ዋስትናና ኃላፊነት ተቀብሎ አንቺን አያስጠጋሽም። ገባሻል? እቺ ልጅ አስረገዘ ጠፋ። አሁን ሀቢባ እባካችሁ ይሄን ፎቶ ባገኝ አፋልጉ ይለጥፋለች እኮ አልኩሽ እኮ የሆነን ሰው እኔ በራሴ ያሳለፍኩትን ህይወት ነው ምነግራችሁ። ይሄንን ማለት ነው። ወንድ ልጅ አንዳንድ ወንዶች አሉ የሴት ልጅ ክብር የሌላቸው የሚፈልጉትን እስከሚያገኙ ድረስ አንቺን በቃ አለሱ አላንቺ አይተነፍስም፣ አላንቺ ምግብ አይበላለትም። አንቺን በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ የሚፈልገው እስከሚያገኝ አንዳንድ ወንዶች። ለምን እኔ ያሳለፍኩት ላይፍ ስለሆነ ልንገርሽና ለዛ ነው እኔ ይሄ የሃይም ትምህርት ያስተምራል። ሴቶች ፍቅረኛ ስትይዙ ማስቀደም ያለባችሁትን እወቁ። የሁሉም ነገር ብሩኬ ተናግሯል። ለሁሉም ነገር ጊዜ አለው። ክብርሽን የምትጠብቂ ከሆነ የትኛውን ወንድ ይፈልጋል? ክብር ካለሽ ካለሽ የትኛውን ወንድ ማለት ነው። የትኛውን ወንድ ግን ያንን ወንድ አለሱ ምትወጂው ምንም ውደጂው ምንም ባዩ ክብርሽ አታስበልጭ። ወንድ ልጅ ክብርሽን ጠብቂ። ሁሉም ነገር በጊዜ ይሆናል። ጊዜ ያለው ማለት ነው። ጊዜ ያለው ሁሉም ነገር በጊዜው ይሆናል። አትቸኩይ፣ ችኩል አትሁኚ። ስትወስኚ ክብርሽን በጠበቀ ነገር ላይ ተመስርተሽ መጓዝ ካለብሽ። የሚወድሽ ከሆነ ይጠብቅሻል። የሚወድሽ ከሆነ የትም ቦታ ሆኚ የምትፈልጊው ያህል ተጓዢ ይጓዛል አብሮሽ ማለት ነው። በዛ ትረጃለሽ፣ በዛ ታውቂዋለሽ። እኔ ያሳለፍኩት ህይወት ስለሆነ የምወደው ነው። ነገ የጠየቀኝ ነገር ቢያጣብኝ አጣዋለሁ ብለሽ ክብርሽን ዝቅ አታድርጊ። ክብርሽን ጠብቂ። ክብርሽን ስትጠብቂ የትኛውን ወንድ ይፈልግሻል። የሚወድሽ ከሆነ አብሮሽ ይጓዛል። በጊዜ እንበላ አይልሽም። የሚወድሽ ወንድ ቶሎ ብሎ አይጠይቅሽም። ይሄ ነው ልልሽ ሞከር ምነግርሽ ነገር ቢኖር ማለት ነው። ወንድ ልጅ እኮ ይፈትናል እኮ ይሄን ታውቃላችሁ? ወንድ ልጅ ይፈትናል፣ ይፈትንሻል፣ ልብሽን ይገምታል። አንቺ ምን አይነት ለስሜትሽ የምትገዢ መሆንሽን። ወንድ ልጅ ደግሞ የሚወደው ነገር የተከለከለውን ነገር ይወዳል። ገባሽ እኮ? ያንን ነገር ደግሞ ሴት ሆነሽ በሴትነትሽ ካልተደራደርሽ ማንኛውም ወንድ ይጠብቅሻል። ለምን ወንድ ልጅ ሁሌም ክብሯን የምትጠብቅ ሴት ነው የሚወደው። ገባሽ? ምን ጊዜ ግን ምን እንደሆነ ታውቂያለሽ? አንድ ጊዜ ምን አለ ይሄ አሁን ይክሩና ይሳቅ ነው ይሳምና ይክሩ የሚባሉ ዩቲዩበሮችን ታውቋቸዋላችሁ? አሁን እሷ ማለት ነው ሴት ነች፣ በጣም ትልቅም ነች። እንደነ ብሩኪ ልጆች አይደለችም። ሁልጊዜ ምን ይል ነበር ገንዬ መሰለሽ? ኢንተርቪው ላይ ኢቢኤስ ላይም ተጠይቆ አባይ ቲቪ ላይም ተጠይቆ ምንድነው መሰለሽ ገና የማሳካቸው ነገሮች አሉ። አብረው ነው የሚሰሩት በአንድ ዩቲዩብ ነው። እንደውም እንደ ብሩኬና እንዳይሚ ለብቻ የላቸው እያሉ በጣም ይላል። ገባሽ? ፍቅሩ ራሱ አልገለጸላትም። ሁልጊዜ የሚለው ለእናቴ ለቤተሰቤ እንደ የብሩኬን አይነት ነው የሚለው። ገባሽ አይደለ? እያዳመጣችሁ ነው አይደለ? ስትናገር ሰምታችሁ ሁልጊዜ የሚለው እንደዛ ነው። ገና እቅድ አለኝ፣ ገና አላማ አለኝ ምናምን። ገባሽ? ልጅቷ ደግሞ የቤተሰብም ጫና አለባት። እስከ መቼ ነው ሴት ነሽ ያንቺን አለም እያሉ አባትየው ደግሞ ሁልጊዜ ገባሽ? እሷ ደግሞ ሴት ነች እንደዚህ ማለት አትወድም። ገባሽ? ግን ያው ሴት ሲያናገር ቅናት ምናምን አለባት። በጣም ትቀናለች። እንደውም መኪና ገዝቶ ሰጥቷታል።
ከዛ ምን ምን እንትን አለ በቲክቶክ ያው ላይቭ ትገባለች። ምን ስትል ከአንዱ አሜሪካን ሀገር ላይ መጻጻፍ ጀመረች። ገባሽ? አየችው የሚሆን ነገር አይደለም። ስትጻጻፍ በቃ ልጁ ያው ለቁም ነገር ነው የሚፈልጋት። በቤተሰብ በኩል ኒካ አደረገ። ከዛ በኋላ ያንን ከሰማ በኋላ ምን አለ? ነገን ስል አሁን የሚጸጽተኝ ነገር ላይ ወደኩኝ አለ። ለምን እሷን አጣት። ልሰርዝም ለመናት ምንም አለ። ለምን የራሱ ጥፋት ነዋ። እኔ ሴት ልጅ ነኝ። አንተ ወንድ ነህ። ሴትና ወንድ እኩል አይደለም። እኔ ጊዜን ነው የማቃጥለው አለችው። ይጠይቃል ቢለምናት ምን ቢላት አሁን ደግሞ ከነጭራሹም ጠፍተዋል። ሄዳለች መሰለኝ አላውቅም። እሱ ሳየው ሁሉ ነገሩ ቀልድ ይመስለኛል አሉ አባትዬው። ሁሉ ነገሩ ጫወታ ነው፣ እንደ ልጅ ነው የሚያስበው። አንቺ ደግሞ ሴት ነሽ፣ እኔ ደግሞ አላማሽ እንትን ወግ ማድረግሽን ማየት ፈልጋለሁ አሉ አባትዬው። በኢትዮ ፊታ እንደ ስርዓት ያላቸው ናቸው። ፊታቸውን እንኳን አታሳይም። አይተሽ ከሆነ የአባቷን ሲናገሩ ፊታቸው በፍጹም አይታይም። ያባትዬው እግራቸው እጃቸው ፊታቸው ላይ እንትን አድርጋለች። ገባሽ ቀንዬ? እና በጣም አሁን ላይ ብታይ በጣም ነበር የሚጸጽተው። በጣም ግን እኮ ሀንዬ አንዳንድ ወንድ እኮ ሁሉም ወንድ እኮ አይደለም አሁን የምናወራው። አንዳንድ ወንድ እኮ አማራጭም ሊያደርግሽ ይችላል። ምን ታውቂያለሽ አንቺኛ ጸጸተው በጣም ጸጸተው። እሱ ለምን መሰለሽ የጸጸተው ስላገኘች እኮ ነው። ሳታገኝ ደግሞ እሱ እንዳለ እንደገና ብትጠብቀው ደግሞ ነገም ደግሞ ሌላ ይሄንንም አልጨረስኩም። ማንን አማን? እኛ እኮ ትምህርት እየሰጠን ነው እንጂ ሰውን አላማንም። ሰው አትቡ። እነዚህ እኮ አትተንፍሱ ሊሉን እኮ ነው። አሁን ትንሽ ያለሽ በተለይ ለመሰልሽ ሁልጊዜ የሆነ አሁን አይሚና ብሩኪ የሆነ የተማመኑበት ነገር ባይኖሩ አይሚስ ማለት ነው። ብልጥ ነች። ይሄን አይል ነገር አብራ አትጓዝ። በጣም ብልጥ ልጅ ስለሆነ በጣም ስማርት። አንደኛ ነገር ይወድሽኝ እንደዛ አንዳንድ ወንድ ሁሉንም አይደለም እኮ አሁን ሁሉንም እኮ ጥሩ ነው ማለት አትችይም። አማራጭም የሚያደርግሽ ወንድ አለ እኮ እንዴ አማራጭም የሚያደርግሽ ወንድ አለ። ስጠብቀሽ ደግሞ ገና ካለፈ በኋላ ነው እኮ የገለጽኩት። ካለፈ ሰው የሌላ ከሆነች በኋላ እኮ አልኩሽ። አሁን እኮ ስለተረዳኸኝ አመሰግንሃለሁ አለችው እኮ ጸጽቶትም ይሆናል እኮ አሁን ለምን መሰለሽ የጸጸተው አንዳንድ ወንድ ሞኝ ነው ደስ ይላል። መተው ምን አሉ መሰለሽ በቀደም ላይፍ ላይ ገብቶ አንተ እድሜዋን ጨርሰሃት አንተ ምናምን አንተ ጥቅመኛ እሷ እኮ አሮጊት ነች ብለው ሲጽፉለት ማለት ነው። በቆንጆ ምናምን ሲሉት እንደገና ደግሞ እሷን በኮመንት ሲጽፉ ምን አለ? የማንም አሮጊት የማንም ልክስክስ ስለሷ ክፉ እንዲያነሳብኝ አልፈልግም። ስለየክረም የኤክራምን የእግር ጣቢ ማንሽም አትሆኝም ብሎ ብታይ በላይቭ ላይ ሙልጭ ልጭ አድርጎ ኮመንት ላይ የሚጽፈው ከሷ ያነሳችሁ ዝቃጮች ስለሆናችሁ ነው እንጂ አንድም ሰው አልሰማሽም። ዛሬ ከኔ ጋር ሆነች ከኔ ጋር አልሆነችም ስለሷ ክፉ ምንም እንዳት ምድረ አሮጊት ብሎ ተሳደበ። አሁን እኮ እንደዛ የሚሉት እኮ እሷ አሮጊት ናት። እንደዚህ ሴቶች እኮ ናቸው። አዎ ተሳደበ። ደስ ሲል ሴቶች እኮ ናቸው። ለጆሮሽ የሚያስጠላ ነው። አሁን ነገ እኮ እሷም ታረጃለች እኮ ነገ እኮ ያመነችው እኮ ሊክዳት ይችላል። ነገ እኮ ስትጠብቀው እኮ በቃ እንዴ ዛሬ እዛ እዚህ በሚታዩበት ዘመን እንጆ ሴት ሆነሽስ እንደዚህ አይነት ወሬ ስታወሪ ምን ሁሌም ነው የምልሽ። እኔ ገብርኤልን ገኒ ሌላውን ተይው አሁን ማለት ነው። እግዚአብሔርን አንድ ቀን ብሩኬ ብሶበት ለነዚህ ለክፍታፎች እንደዚህ አይነት መልስ ነው የሚሰጠው። እንደዚህ ልጅ ብታይ እንዴት እንዳረካኝ እንዴት ልካቸውን የነገረው ልካቸውን የእሷን እሩብ አታክልም። ማንም ሰው አፉን እንዲከፍትባት አልፈልግም። ስለሷ መጥፎ ማንም ሰው ምድረ አሮጊት ስሜት እንገርሽኛ ሀንዬ እሷ ቆጠቅና ኮናት እኮ በቃ እሱን መጠበቅ አልፈለገችም። ጊዜዋን ማጥፋት አልፈለገችም። በቃ ወደሚያዋጣት ሄደች እኮ። ቁጭ ብሎ የሚያለቅሳል አይደለ እንዴ? አልፈልግም ተብሎ አልፈልግሽም ተብሎ ምነው እንደነዛ ምክርም ሆነ ስድብም አልሰማ ካሏቸው ቢሰድቧቸው። እቺ እኮ ጀግና ናት፣ ጠበቀችው። በእስልምናም ደግሞ በቃ ጊዜዋ ሴት ልጅ ጊዜዋ ሳያልፍ መግባት አለበት የሚል ህግም ሊኖር ይችላል። ልጅቷም ደግሞ ቆንጅዬ ናት። የቆንጆ ዘር ከቆንጆ ምድር የወጣች ስነ ስርዓት ያላት ናት።
በራሷ ክብሯን የምትጠብቅናት ደግሞ የሚያገባት ታገኘች። በቃ ሄደች። ምን ሆነ? በጣም የሚያሳልፍ ለቤተሰቧ ራሱ ሰፖርት አለኝ። አልቀጥልም ከሱ ጋር ረጅም መንገድ አልሄድም። ነገ እኔ እንዴ ለምን ሴት ልጅ እኮ እድሜዋ እኮ ቶሎ ነው የሚሄደው። ሲደላት እንኳን አሁን ትልቅ ይመስላሉ ብዙዎቹ። አሁን ትላልቅ ያልሆኑት ትልቅ ይመስላሉ በሰውነት ክብደት ነው የምልሽ፣ በፊዚካል ግን የሴት ልጅ ደግሞ በጊዜዋ ነው ማግባትም ያለባት፣ በጊዜዋ ነው ፈታም ማለት ያለባት። እውነቴን ነው። አሁን እዚህ ሀገር እኮ በ16 ዓመታቸው ያገባሉ። ምን አለ መሰለሽ ብሌንዬ፣ ትከታተያለሽ? ይሄ ረጅሙ ሰውዬ ስለ ትዳር ስለምን ትምህርት የሚሰጠው ሰውዬ ትከታተያለሽ? ጸጋዬ በተለይ ሴቶች አለ በእድሜያችሁ አሁን እኔ 23 ዓመቴ ነው አያገባም ገና ነኝ 22 24 25 አንዷ ታሪክ ልንገራችሁ አለ እየመረጥኩኝ ያም ሲል አይ ቆይ ገና ነኝ እንደዚህ ዘለ ገና አልጠገብኩም እንደዚህ ዘልዬ ስትል እድሜዋ 40 ዓመት ሞላል። እግዚአብሔር ይመስገን ሰላም ነው ይልሽ እና 40 ዓመት ሞላለ። ከዛ 45 ያ ሁሉ ጸጸተኝ እንኳን ላገባ መውለጃዬ ሰዓትም አቆመ እና በመሀል እኮ ታስቀኛለሽ። እኔ አይደለም እውነት ነው እኮ የሚናግ በጣም እንደዛ አይነት እከታተላለሁ። ዝም ብሎ እነ ጅላንፎ እቃቸው እየቆመ ለጥፈው የሚመጡትን አይደለም እከታተላለሁ። እነሱ ደግሞ እኮ እነሱን ያዩ እኮ ናቸው የሚሳደቡት። እኔ የሚያስጠሉት እነዚህ ባለ ነገር አንድ ሴት ልጅ እስከ 40 ዓመት የምትቆይበት ምክንያቷ ምንድን ነው? ምን ችግር አለባት? የላትም። የተለጠፈው የለም ነው ችግሩ ምንድን ነው? እዛ ይኸውልሽ ምን እንደሆነ ታውቂያለሽ ገንዬ? በጣም ሰዎች የሚከታተሉት ምንድን ነው ይሄ ለጥፎ ዝሙት ማነው 40 ዓመት ቆይ ምናምን ያለው? ላንቺ መልስ ልመልስልሽ። አውሪ ወለየ ዋስቲ አውሪ። ከቅድም አንድ ሴት ልጅ እስከ 40 ዓመት ድረስ ለምንድን ነው የምትቆየው? ምክንያቷ ምንድን ነው? አረብ ሀገር ካለች ልትቆይ ትችላለች። ነገ ዛሬ በማለት እንዴ ሰውን የምትበጣበጠው በኮሜንት ጥንቅር ብሎ ይቅር አረብ ሀገር እልም ብሎ ይቅር እንዴ እንጂ ኢትዮጵያ ተቀምጣ አይደለም 40 ዓመት የሚያልፋት አለ። ኢትዮጵያ ተቀምጣ ተገለበጠው። እስኪ ንገሪኝ ማን የተገለበጠው? ጌታ አስቴር ጽፋለች። አሽቱ ማን የተገለበጠው? ወይኔ በላቸው ሳሚልኝ የሳቄ ምንጭ ብላሻለች። ወይኔ ወደረ እናቴ ወይ መጀ ማነው ተገለበጥኩኝ ሸበካዬ ነው ብላለች። ወለየው ታውራ የኔ እናት ጨረስሽ? ሳሚልኝ እና የዘቀዘቁት ወይኔ ምን አደረገቻቸው አሁን እቺ ምስኪን? ወይ እስቲ መድኃኒዓለምን ዘቀዘቁኝ። ኧረ ይዘግዝቁ። ኧረ መድኃኒዓለምን ይዘግዝቁ። በዛ በዘቀዘቀች እጇ ሽባ እንዳትሆን እንጂ። ኧረ ሳሚልኝ ውሸቷን ነው። ተረጋጊ። ማርያምን ሳሚልኝ ልትተኩሽው ነው እንዴ ታዲያ? የምዘቀዘቀው አብሽሪ፣ አንቺ አትዘቀዘቅም። የት ተገኝተሽ? ምነው አንቺ ስለምን አይዘቀዝቁሻል? ይኸው እኔን አህያ ያከልኩትን ፕሮፋይልን ይዘቅዝቁ። ሹ ደከላና አይዘቀዝቁም፣ እነሱ አይዘቀዝቁም። ኧረ ማንም አይዘቀዘቀሽም። ልትለኩሽ ፈልጋ ነው። ኧረ በእናታችሁ አትንጫጩ። አንቺ ሳሚልኝን አረጋጊያታ። አንቺ